ወዴት ነው የምትሄጂው? በጣም ነው የሚጨቃጨቁት በአንድ ሴት ምክንያት ማለት ነው። ቅናት ነው አንጨራጨራችሁ ቅናት ያክል እናትና አባት አጥቼ ድጋሚ ደግሞ ማጣት ደግሞ ማለት በጣም ከባድ ነው። ውጣ ብያለሁ አይደል? ለምን አትወጣልኝም? ለምን ተቀምጥሻል ነው? ውጣ እንደው ኦኬ ልጠሪ ፈቃደኛ አለሽ ማለት ነው። እናታችን ካረፈች በኋላ እንደነገርኩ ካው ችግር ነበር፣ በጣም ችግር ላይ ነበር ማለቴ። ተጋብዘኛል እንዴ በቤት ለጋጋኝ? እሺ ችግር የለውም ማነካሽ እያልኩሻለሁ። የሰው ሚስት ነካለ እንዴ ደግሞ ጭራሽ ግን እንዴት ልጠፋቻለች በምክንያት? እኔ አሁን ግራ የገባኝ ነገር ምን አድርጓት ነው የሰውዬ ገባ ጋር እያልክ ነው አፍረሰን? አዎ ምክንያቱም አሁን እየመጣ ያለው ክረምት ነው። ዝም በል ጭራሽ አፍረሰን ትላለህ እንዴ? የማንን ቤት ነው አንተ የምታፈርሰው? ያ ወርቅ ተሽጦ መኪና ልግዛ እና መኪናውን ገዝታ ራሳችን ለምን ስልጣን ኑሮ ነው የምታፈርሰው? አልበዛም እንዴ? ስልጣን ነገር እያልኩሻለሁ። ስለዚህ ቢኖር በካሜራ ይዘውጣ ተረጋግተሽ አዳምጪ እንዴ። ባለረጋጋስ ያው ከባለቤቴ ጋርም በስርዓት በፍቅር ነው በመዋደድ በመተሳሰብ ምን ነው። ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና በያላችሁበት ለእናንተ ይሁን እያልኩኝ እኔ ጋዜጠኛ ብሩክ እንግዲህ በአዲስ ኬስ ተመልሻለሁ ማለት ነው። ያው ከሰሞኑን እንግዲህ የእህቴ መጥፋት አስጨንቆኛል። እህቴ የት እንዳለች ላቅ አልቻልኩም። እናቴ ካረፈች በኋላ በተደጋጋሚ እሷን ለማግኘት ሞክሬያለሁኝ። አድራሻዋን አጥታብኛለች ብላለች ማለት ነው። እንግዲህ ያው በተደጋጋሚ ሲደውል ነበረ። ዛሬ እንግዲህ ከእሷ ጎን ተገኝተናል። ያለውን ነገር አብረን የምንከታተል ይሆናል ማለት ነው። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን። መልካም ቆይታ። ሰላም እህቴ። ሰላም ነው እንዴ? እሺ በመጀመሪያ ራስሽን ለቤተሰቦች አስተዋውቂልኝና ወደ ጉዳይሽ እንገባለን። እሺ ስለመጣችሁ መጀመሪያ አመሰግናለሁ። ቤቲ ይባላለሁ። እሺ ቤቲ፣ ያው ከሰሞኑ በተደጋጋሚ እየደወልሽልን ነበረ። እህቴ ጠፍታለች፣ አድራሻዋን ላገኛት አልቻልኩም ብለሽን እንግዲህ ያው ተደጋጋሚ ስትደውይ ነበር። እኛም ያው በጊዜ ልንመጣ ያልቻልነው የተለያዩ ኬዞችን እንደምንፈታ ታውቂያለሽ ማለት ነው። ያው ስራችን ስለምታውቂ ነው እየደወልሽልን ብዬ ተስፋ አደርጋለሁ። እና ያው ለዛ ነው ዛሬ ባለን አጋጣሚ ያለችንን ሰዓት አብቃቅተን እንግዲህ እህትሽ የት ገባች፣ ምን ላይ ነው ያለችው፣ እንዴት ልትጠፋ ቻለች የሚለውን ነገር እያንዳንዱን ዝርዝር መረጃ እንግዲህ ከአንቺ ሰብስበን የምርመራውን ሂደት ለማካሄድ በዚህ ቦታ ላይ የተገኙት ማለት ነው። እስቲ ከመጀመሪያ ጀምሮ ያለውን ነገር እስቲ ግልጽ አድርገሽ ንገሪኝ። እሺ መጀመሪያ ያለውን ነገር ያው ቤተሰብ ጋር ነበር አብረን ሁላችንም የምንኖረው። በአጋጣሚ አባቴ እኛ ማለት ከተወለደን በኋላ አረፈ። ቀጥሎ ደግሞ እናታችን በጣም ታመመች። እሷን ስናስታመም ብዙ ነገር ስናደርግ ሐኪም ቤት ምንም ስናደርግ ያው እግዚአብሔር አልፈቀደውምና በመሀል አጣናት። ያው በተቀራራቢ ጊዜ ነው ወይስ በሁለቱ መካከል የእርፈታቸው ትንሽ ጊዜያት አለው? ጊዜ አለው። መጀመሪያ አባታችን በስንት አመቱ ነበር ያጣችሁት? እኔ ቢያንስ አሁን ወደ 27 አመቴ ነው። እኔ በ10 አመቴ ነው እሱ የሞተው ማለት ነው። በጣም ሩቅ ነው። ማዘራችን ደግሞ አሁን በቅርብ ነው፣ ወደ ቢያንስ 4 ወር ይሆናታል የሞተችው ማለት ነው። እና በጣም የሚገርም ነገር በጣም ታማብን ነበር የሞተችው። በጣም ብዙ ነገር ሞከርን፣ ለፋን፣ ያው አልሆነም። ያው እንግዲህ ፈጣሪ ያለውን ነገር እንግዲህ ያው እንትን ማለት አይቻልም። ያመጣውን አሜን ብሎ መቀበል ነው እንግዲህ ያው ከሱ በላይ ምንም ማድረግ ስለማንችል ማለት ነው። እና በዚህ አጋጣሚ ላይ እንዴት ነው እናታችሁ ብዙ ጊዜ የምታመም ነበረባት ነው ወይስ ድንገተኛ ህመም አጋጥሟቸው ነው? ማዘራችን መሰለክ በአጋጣሚ ሳይሆን የሆነ በሽታ ነበረባት ተብሎ እሱ ነገር እንደ እጢ ተብሎ እጢዋ ሲታወቅ ያው ወደ ካንሰር መጣ። ያው በምርመራ ሰዓት ጊዜ ካንሰር ተባለች። ያው እሱን ደግሞ የሚገርም ነገር አላወቅም ነበረ። ያው ካንሰሩ በጣም ከተስፋፋ በኋላ ነው የደረስንበት እኛ ማለት ነው። ነገሮች ቶሎ አይታወቁም። አዎ ያው ሐኪሞች ደግሞ ታውቃለህ ብዙም ቶሎ አልደረስባችሁ ምናምን ነገር ተብሎ እንትን ተባለ እና ከባድ ነበር። ብቻ የሚያጋጥመን ነገር ብታይ አባታችንም ሞተ፣ እናታችንም አጣናት። በጣም ከባድ ነው። እና ያው ቤት ውስጥ በጣም ታማ ነበር። በጣም ሐኪም ሁላ በቃ ቤት አስታሙ ተብለን ማለት ነው። እና በጣም ከባድ ነበር ብታይ። የሚገርም ነገር የእናትን ነገር ደግሞ ታውቃለህ አንተ አልነግርም። አዎ በጣም ከባድ ነው። በዛ ላይ ደግሞ እኛ ያደግነው በጣም ተቸግረን ነው፣ ችግር ላይ ነው በጣም ያደግነው እኛ። ብዙ ነገር አልፈናል። የሚገርም ነገር አባቴም ያው ያለው ነገር እዛም እዚህም ብሎ ስራም እየሰራ ምንም የተገኘው ነገር እለታዊ ነገር ነው የምንበላው የምንጠጣው ማለት ነው። እና ያው እሱን በእግዚአብሔር ያው አላለውምና እሱ በማላል አረፈ። እና ደግሞ ያው የምንኖረው ያኔ በፊት እሱ በሚያመጣው ነገር ነበረ። ለእናቴ ይፈጣታል ያው ያለው ነገር ያኔ ደግሞ እኛ በ10 አመቴ ብያለሁ ልጅም ስለነበረን ያው ብዙ ምግብ ምናምንም ያው ከነሱ ነው
ምን በለው ማለት ወጥተን እንኳን የምንሰራበት ነገር የለንም። ከባድ ነው። በ10 አመት ወጥቶ መንቀሳቀስ ማለት በጣም ከባድ ነው። በጣም ከባድ ነው እና በጣም ችግር ላይ ነበር ያደግነው። እናታችን በጣም በቃ ብዙ ነገራችን ነበረች፣ አባታችንም እንደዛው። ግን ካለናት ደግሞ ታውቃለህ ቤቱ ሁላ ያስጠላል። ከባድ ነበር በጣም እና ያው በጣም ከባድ ነገር ነው እየነገርሽኝ ያለውና እስቲ ያው አስተዳደጋችሁ ላይ ከገባሽ አይቀር አባታችሁ አሁን እናትሽ ያው በካንሰር ምክንያት እንዳረፈ እንግዲህ ነገርሽኛል። አባትሽም በዛው በተመሳሳይ ኬዝ ነው ወይስ ሌላ በሽታ ነው ወይስ ደግሞ በስራ በአጋጣሚ አደጋ ነው? በምን ተፈጥሮ ነው አባትሽ ያረፈው? አባታችን የሚገርም ነገር በፊት እንደዚህ ስኳር ነበረበት፣ ብዙ የማይቆጣጠርበት ነገር ስኳር ነበረበት። ስኳር ደግሞ ታውቃለህ ጣፋጭ ነገር ወይም ስኳር ነገር እሱ ነገር ይዘህ ካልዞርክ በጣም ከባድ ነገር ነው እና የሱ ኦቨር ወጣና በአጋጣሚ ያው መንገድ ላይ ነው ሞተ። መታወቂያ ምንም ስላለው ተደወለልንና እንደዚህ ቦታ ነው ስንባል ያው ስንሄድ በአጋጣሚ ያው አርፎ ነበረ እና በጣም ከባድ ሁኔታ ነው ያሳለፍነው። በጣም ከባድ ነገር እንደዚህ ነገሮች ደግሞ ሲደራረቡ ያው ቢያንስ አንዳቸው እንኳን ቢኖሩ እዛ ቤት ላይ ያው ለእናንተ መከታ የሆኗቸው ምሰሶአችን ነበሩ። ለቤተሰቡ ሁለታችሁ ብቻ ናችሁ ማለት ነው? በቃ ሁለታችን ነው። እኔና እህቴ ነን እየኖርን ያለ ነው ማለት ነው። በምን ያህል እድሜ ነው የምትበላሉት? እህቴ ትልቅ ነች ከኔ። ትልቅ ነች። አይ እንደዛ ከሆነ ግን አሁን እንግዲህ ታላቅሽ ከሆነች ያው እህትሽ ከጠፋች ምን ያህል ጊዜ ሆኗታል ነበር ያልሽኝ? 2 ወር ሆኗታል ማለት ነው። ስለዚህ እህትሽ የጠፋችው እናትሽ ከአረፈች በኋላ ነው ማለት ነው። በዚህ መሀል አሁን እንደዚህ አንዳንዴ ብዙ ችግሮች በሚፈጠሩበት ሰዓት ላይ ቤተሰብ መሀል አለመስማማት ይመጣል። የሁሉም ቤት ደግሞ ያለ ነገር ነው። ልክ የሆነ ችግር በተፈጠረ ቁጥር ወደ አንደኛው በተለይ የመጀመሪያ ልጅ ላይ ጫና ስለሚበዛ የሆነ የመጨነቅ ብዙ የተለያዩ ነገሮች ይፈጠራሉ። እና እዚህ ጋር እንደዚህ አይነት ነገሮች ነበሩ? የሆነ በጣም የመጨናነቅ ምናምን ስራዎች ምናምን ትሰራለች ብዬ አስባለሁ። አዎ እንደነገርኩ ነው። ቤተሰብ ለማሰራ አባችን ካረፈ በኋላ እሷ ናት በቃ እዛም እዚህም ብላ ጎረቤትም ልብስ ማጥባ ብዙ ነገር አድርጋ የምታስተዳድረው ማለት ነው። የዕለት ገቢም ያው እንዳልኩት የላትም። ስራ ነው እንትን የምትለው በትምህርት ምናምን ትልበው የላትም። አዎ ትልቅ ሰውም ስለሆነችም ገባ ከእድሜዋ እየገፋ በሄደ ሰዓት ያው እኛ ለማስተዳደር ስትል ያው የሰው ቤት ነው እድሏ ገባክ። ልብስ ማጥባ የቀን ስራ ሰርታም ምናምን ተላላኪነትም ያው ቤት ውስጥ ሰርታ ምን ብላ ነው እና ከባድ ነው። እናት እንደዛ አድርጋ ነው ያሳደገችን። እንደዛ በጣም ከባድ ነው እና በዚህ ማለት እንግዲህ ያው ጫኖች ምናምን ይኖራሉ፣ አለመግባባቶች ይኖራሉ እና በዛ ማለት ካንቺ ጋርም ግጭት ምናምን ድንገት ተፈጥሮ ምናምን ያው ከጠፋች 2 ወሯ ከሆነ እንግዲህ አንዳንዴ ከመሬት ተነስቶ አይጠፉም የሆነ ሰዎች አለ ወይ የሚወዱ ሰው አስቀይሟቸው ይሆናል ወይ የሆነ ነገር በቃ ችግር በጣም መቆጣጠር ሲያቅታቸው ቢያንስ ከዚህ ራቅ ብለው ሊሄዱ ይችላሉና እንደዚህ ያን ነገር እህትሽ ጋር ነበር ካንቺ ጋር አለመግባባት ምናምን ነገር ተፈጥሮ ነበር? የሆነ ጊዜ ላይ እናታችን ካረፈች በኋላ እንደነገርኩ ካው ችግር ነበር፣ በጣም ችግር ላይ ነበር ማለቴ ያው እኔም እንዳልኩ ከሆነ ጥሩ ቤተሰብ ላይ ነበርኩኝ። ስልክ ያው አነስተኛ ገቢ ስላላቸው ተለቅ አድርጎ ለማስተማርም እድሜም ያኔም ገንዘብ ስለሌላቸው ደህና ትምህርት ቤት አልተማርኩኝም። ገባ ካረል እና ቢያንስ አንተ እኮ ደህና ትምህርት ቤት ተምረክ ጥሩ ስራ ሰርተክ ነው አይደለ ራስህንም ሁሉ ነገርም ታስተዳድረው። እኔ ደግሞ እንደዛ አልተማርኩኝም። ቢያንስ እኔ እስከ 7 ነው የተማርኩት፣ እውቀትም የለኝም። ስራ ለመቀጠር ብትሄድም ያው እንደነገርኩ ሆነ እና እንዳልኩክ ነው በቃ ከ7ኛ ክፍል ተምሬ ያው በአጋጣሚም ደግሞ ስልክ ትምህርት ደግሞ 7ኛ ክፍል ማንም ሰው አይቀጥርህም ባለበት ሁኔታ ውስጥ ስራም ለመቀጠርም ሆነ የት ለመግባት ከጽዳት ጀምሮ ካልሆነ የራስ ሙያም ካልሆነ አይሆንም። ኦኬ አሁን ክላስ 7ኛ ክፍል ያቋረጥሽ በቤተሰብ ጉዳይ ነው ወይስ? አዎ በቃ በአቅማችን ጉዳይ ነው። አቅም ስለሌለን ከዛ በላይ ማለት ማስተማርም ብዙም አልቻሉም። ለዛ ነው። ኦኬ እህትሽ እስከ ስንት ነበር የተማረችው? እሷ ጭራሹ አቁመዋለች ማለት ይችላል። ኦኬ ያው አንዳንዴ መጀመሪያ ላይ ስትሆኚ ያው ግድ ነው እንግዲህ አንቺም ታናሿ ስላለች ቢያንስ ሁለት ልጆችን በአንድ እንትን ለማለት ለእናትም ይከብዳል። ያው እናትሽም የጉልበት ስራ ስለምትሰራ ያን ያው ሰፖርት ለማድረግ ነው ያቆመችው ብዬ ተስፋ አደርጋለሁ። እና እስቲ በሚገባውን እንግዲህ እህትሽ ሰሞኑን እንግዲህ እንደጠፋሽ እየነገርሽኝ ያለው ማለት ነው። እና እስቲ ስለ እህትሽ ጸባይዋ ከሰው ጋር መግባባት እንትኗ ምን አይነት ነው? የሚገርም ነገር በጣም በፍቅር በደስታ ነበረ በፊት የምንኖረው። እንዳልኩክ ምንም ነገር የለንም፣ ገንዘብም የለንም፣ ለኛ የሚሆን ገቢም የለንም እና ያው ያለችው አብረን በልተን ተቋድሰን ምናምን ስለምንኖር ያው ፍቅራችንም እየጨመረ ነው እንጂ የሚሄደው እየቀነሰ አልነበረ የሚሄደው ባለን ገቢ ማለት ነው። እና የሚገርም ነገር እህቴ በጣም ህዝብ ያወቀላት ነበረ። ጓደኞቿ ይመጣሉ፣ የሰፈርተኞች ጓደኞቿ አሏት በጣም ጓደኞች እሷን የሚረዷት ነበረ። አሁን ላይ ግን በቃ ብቻችንን መሆናችን ስለሚያውቁ ማንም እየመጣ ራሱ ቼክ የሚያደርገን ሰው የለም።
ማን ነው እሱ አንዳንዴ ሰዎች እንደዚህ አይነት ነገር አለ እያራቁ ሄዱ። ስትቸገሪ አንዳንዴ ብዙን ጊዜ የኛ የኢትዮጵያን ችግር ምንድነው እሱ በምንቸገርበት ጊዜ ወይ ደግሞ የሆነ ሰው በሚያስፈልገን ጊዜ ሰው እናጣለን። ሰው በማያስፈልገን ጊዜ ደግሞ ሰው ይከበዳል። ያ ነገር ነው ብዙዎቻችን ጋር ያለው ነገር ማለት የሁላችንም ድክመት ይሄ ነው። እና እህትሽ ያው እንግዲህ ብዙ ቦታ እንደዚህ በምትሰራበት ሳለ ቢያንስ ቤተሰቦችሽም እንደዚህ የራሳቸው የሆነ የሕክምና እንትን ነበረባቸው እና እህትሽ ያማት ነበረ ድንገት ስልሽ አሁን አንዳንዴ ምን ይፈጠራል በየሄዱበት በስራ ላይ አጋጣሚ ምናምን ከስራ የተመለሱ ወርቀው በዛው እንትን የሚሉ ሰዎች አሉ። አድራሻቸው የሚጠፋ ሰዎች አሉ። ሲያማቸው ምናምን ማንም መታወቂያ ምናምን ሳንይዝ ነው ብዙዎቻችን የምንንቀሳቀሰው። ይሄ ነገር ስላለ እንደዚህ የመጣል ህመም ወይ ደግሞ ሌላ ችግር ነበረባት በሕክምና ዙሪያ? ችግር ነበረባት። አሁን እንደዚህ ማለት በዘርም ስለሚሄድ አንዳንዴ ስኳር እኮ አንዳንዴ በዘርም ይሄዳል መሰለኝ እንደ ሕክምና። ለዛ ነው የሚጠየቁሽ ቅድም አባቴ ስኳር አለበት ምናምን ስላልሽኝ ያው እሱም መንገድ ላይ ነው አርፎ የተገኘው ነገር ሲኝ ከሆነ እና እህትሽ ጋርም እንደዚህ አይነት ነገር ድንገት ካለ አለባት። በተደጋጋሚ ነበር ይሄ ነገር የሚፈጠረው አለባት። አው ራሷን የተቆጣጠረች ስለሆነ ራሷን ስለምታውቅ ቢያንስ አባቴ እንኳን ትልቅ ሰውም ስለሆነ ያኔ ጓደኞቹ ምንም ስላሉ በነጠላይም ይጠጣልም ተው ሲባልም እሺ አይልም ማለት ያው ትልቅ ሰውም ደግሞ ታውቃለህ ተው ማለት እሺ አይባልም። ከጓደኞቹ እኩል ለመሆን ብዙ ነገር እያመሸ የሚገባ ነበር ማታ ምናምን ነገርና ለራሱን በቃ ማለት አይጠብቅም በቃ ራሱን። አሁን ላይም ደግሞ ያው ስኳር ሲባል በጣም ህዝብ የሚያውቃል። አሁን ላይም ደግሞ ተስፋፍቷል ሁሉ ነገር ገባ ጋር አለ። በፊት ግን ምንም ማለት ብዙ ኖርማል ነው። ለዛም ነው። ስለዚህ አሁን ላይ ደግሞ እሷ የሚገርም ነገር ያው ያማታል። በሚያማሳት ጊዜ ግን ራሷን ትቋጠረች። ከረሜላ የሚይዛት ትሄዳለች። ስኳርም ቼክም ማለት ሄደች ጤና ጣቢያም ትደረጋለች ቼክም እና ራሷን ስለምታውቅ ያው አሁን ላይ ብዙም አይደለችም። ስለ ያማታል እኮ ግን ራሷን ያክል ያመጣል ያክል ደረጃ ማደርስም ራሷን ስለምትቆጣጠር ማለት እና ይሄው ነው ያለው ነገር። እንደዚህ እንትን ከሆነ እንኳን ያው ቢያንስ ሕክምና ራሷን ቼክ የምታደርግ ከሆነ ራሷን የምትጠብቅ ከሆነ ያው መንገድ ላይ ወጣ ቀርታለች የሚለው ነገር እንግዲህ ብዙም ማሳሳቢ የሚሆን አይመስለኝም ማለት ነው። እስቲ ስለ እህትሽ የግል ሕይወቷ ስልሽ ያው ሴት ልጅ ነች። ከዛ አንጻር ደግሞ የግል ሕይወት ይኖራታል አለ። እስቲ የምታውቂው የግል ሕይወት ካላት ብታጋሪ ነው። እህቴ የሚገርም ነገር በጣም ፍቅረኛ ነበራት። ፍቅረኛ አላት። በጣም የምትወደው የሚወዳት ፍቅረኛ አላት እና ያው ሀገር ሁላ የሚያውቀው ነገር ነው። በእነሱ በጣም ይቀናባቸዋል። እኛ እንደዚህ ደሃ መሆናችንን ሲያወን ሰው ህዝብ የሚያውቅልን እነሱ ደግሞ ያው በፍቅረኛ ደረጃ ላይ ማንኛውም ሰው ታውቃለህ ፍቅራቸው ደስ የሚል ነገር ካለ ፍቅራቸው ደስ ይላል እና በጣም ይቀናላቸዋል ምናምን ነገር በቃ በጣም ፍቅር አላቸው ሁለቱ ማለት ነው። ደስ የሚል ነገር ባህሪ ያላቸው ያው ሱስ ትንሽ ስራ አለው ትንሽ ያው እኛን አንዳንዴ ይረዳናል በሚያመጣው ገቢ ምናምን ነገር ለዛ ነው ትንሽ እና እሷ በፍቅረኛሞች ደረጃ ላይ ስትሆን በጣም ደስተኛ ሆና ነው ያለችው። ደስተኛ ናት አሁን ላይ። ኦኬ ስለዚህ አሁን ከፍቅረኛዋ ጋር ስልሽ አሁን ፍቅረኛዋ ስራ አለው ብለሽ ነበር። ምን ነበር የሚሰራው? ስራ ራይድ ነበር የሚሰራው። ተቀጥሮ ራይድ ይሰራል። አዎ እና ያው በሰው ነው የሰው መኪና ነው ያው እሷን ገቢ በማድረግ ትንሽ ብርም ብትሆንም እሱን እየሰበሰበ ነው እንትን የሚለው ራሱ የሚለውጠው ምናምን። አዎ ለትዳር ምናምን በቅተዋል? አዎ አብረው ነው የሚኖሩት። ኦኬ አንድ ላይ መኖር ጀምረዋል ማለት ነው። ስለዚህ አንቺ ፍቅረኛዋንም ያው በደንብ ታውቂዋለሽ ብዬ አስባለሁ። አዎ አውቃለሁ። እስቲ እሱ ጋር ያየሽው ነገር የተለየ ነገር ስልሽ አሁን አንዳንዴ በፍቅረኛዎች መካከል ላይ አለመግባባት ይፈጠራል አይደለ? ትንሽ ነገር ያጨቃጭቃል። አሁን እዚህ ጋር አንቺ ታናሽ እህቷ አለች። አንቺን ለመርዳት ጥረት ታደርጋለች። እንደምንነግርሽኝ ከሆነ ያው የሰው ቤት ነው ተቀጥራ የምትሰራውና የሰው ቤት ተቀጥራ የምትሰራን ሴት ደግሞ እንደዚህ አፍቅሮ ከልብ እንትን ብሎ የሚኖር ወንድ ከስንት አንድ ነው የሚገኘው። ያ ነገር ስላለ ብዙውን ጊዜ ያው ወንዶችም ሴቶችም ገንዘብ ላይ ነው የሚያተኩሩት። እሱ ደግሞ ራይድ እየሰራ ብዙ ሰዎችን ይለምዳል፣ ከብዙ ሰዎች ጋር ይግባባል። ያ ነገር አለና በእነሱ መካከል አለመግባባቶች ነበሩ በፊት ላይ አልኩ እኮ በፊት በጣም ነበር ደስ የሚሉ ፍቅራቸው ምናምን ደስ ይላል። ግን አሁን ላይ ግን ምን መሰለክ ያው ማለት አንዴ መታል ያው መናገር ግድ ይለኛል አንተ ምን ለመርዳት ብለክ አይደለ? ስለዚህ ያንዳንዱ ነገር መጠየቅሽ ያው ሁሉን ነገር በደንብ እንትን ብዬ አጣርቼ ነገሮችን ያው እህትሽም ቶሎ እንድትገኝ ስለሚረዳኝ ነው። አዎ ለዛም ብዬ ነውና ያው መናገር ግድ ይለኛል። ለዛም ነው እንደምልክ ከሆነ ብዙም አይደሉም አሁን ላይ እኔ ከጠፋ በፊት እኔ እስከማውቀው ድረስ ብዙም አይደሉም ስልክ አሁን ለምሳሌ እቤት ተኝቶ ራሱ ማንም ሴት ሊደውልለት ይችላል።
ማለት ስራ ሰርቻለሁ ይላል አይደለ? እየመጣ ሬዳር ለሚሰራው በሚሰራበት ጊዜ አንዷ ትደውልና ና ውሰደኝ ትላለች። የፈለገ ነገር ቢሆን እኮ አንተ ማንም ሴት ደውላ ልትልክ አትችልም። ስራም ቢሆን አንዳንዴ ያጋጥማል። የስራ ጉዳይ ላይ ሲሆን ወንድ ይሁን ሴት ይሁን ያው ራይድ ሹፌር ነው ያሱ ተደጋጋሚ ነው። በቋሚነት አንድ ሴት ነው የምትደውለው። አዎ ተደጋጋሚ በጣም ያቺ ሴት እና በሷ በጣም ነው የሚጨቃጨቁት በአንድ ሴት ምክንያት ማለት ነው። እና በጣም በቃ ጠዋትም ማታም ሁሌ ነው በቃ ለምን ትደውልካለች ለምንድን ቢያንስ እያራይድ ቁጥር አለ አይደለ? በሱ እንኳን ቢያንስ ደውላ እንኳን እንደዚህ አትም ወይም ደግሞ በሙላ ማለት እኔ ከማው አንፃር ነው መልክ በጣም ይጨቃጭቃሉ፣ በጣም ይጣላሉ። ጠዋትና ማታ እስከ መምታት ደረጃ ሁሉ ይደርሳል እሷ ማለት ነው። እዚህ ጭቅጭቅ ላይ እንዳለ አውቃለሁ ይሄን ነገር እና በጣም ከባድ ነገር ነው በዚህ ላይ ማለት ነው። በፊት አብረው የነበሩት አሁን ደግሞ እንደዚህ መሆን በአንድ ሴት ምክንያት በጣም ይከብዳል። እና እህቴን በዛ ላይ ደግሞ እንዳልኩክ ስለሚያማት ራሷን ተቋጥራ ነው እንጂ ይሄን ነገር በምትይሳት ጊዜ ከባድ ነው። እና እንዴት ማለት አሁን ላይ ደግሞ ነው 2 ወር ነገር ያለው 2 ወር ጠፍታብኛለች ብያለሁ። እና ስትጠፋ ማለት ቢያንስ እንኳን እኔ መጣለች አያታለሁ በሳምንትም በሁለት ቀንም መታ ታኛለች። ገባ ካረለ በምትይ ሰዓት ጊዜ ደስተኛ ሆኜ ነው የምታየኝ፣ አይከፋኝም። እሷ በመረዳኝ ነገር ነው እበላለሁ፣ ጠጣለሁ ሁሉም ነገር ገባክ። እና አሁን ላይ ደግሞ ዋናው ነገር ላይ ስገባለክ የለችም። ስልኳን ብደውልላት አታነሳም። ጎረቤት ጠየቅኩኝ፣ እሱ ውስጥ ጠይቆኝ ያላቀልሽም አላቅም ነው የሚለኝ። እሱንም ምንም ፍቃደኛ በቃ ምንም ፍቃደኛ እኔ አላቅም የት እንደልሽ አላቅም ነው የሚለኝ። ስለዚህ ይሄ ምን ማለት ነው? ማለት የልትሄድ ይችላል፣ የት ትሰወራለች? ገባ ካር እህትን ያክል እናትና አባት አጥቼ ድጋሚ ደግሞ ማጣት ደግሞ ማለት በጣም ከባድ ነው። ብቻዬን የለውን ነው እንዴ? ብቸኝነት እኮ ከዚህ በላይ በጣም ይበቃል። እናትንም አባትንም ማተክ ገባ ካረለ። ስለዚህ አሁን ላይ ደግሞ በጣም ከባድ ነው። 2 ወር ሙሉ በጣም እንዴ በጣም ብዙ ነው። 2 ወር በጣም ብዙ ነገር ነው። ስለዚህ አንቺ ያሱ እስከዚህ ጊዜ ታግሶ መጠበቅሽ አንድ ቀን ራሱ ያሳስባል። አንድ ቀን ካይንሽ ስትጠፋ፣ ምክንያቱም እንደነገርሽኝ ከሆነ ብዙ ነገሮችን አብራችሁ አሳልፋችኋል። ብዙ ችግሮች፣ ብዙ ውጣ ወረዶችን በመካከላችሁ ተፈጥሯል። ያ ነገር እያለ ያው ከባሏ ጋርም ሲጋጩ እንደነበረ ነገርሽኛል በተደጋጋሚ። ያው ከባድ ነው ስልሽ አንዳንዴ በስራ ጉዳይም ያ ሴት ልትደውል ትችላለች፣ ለሌላ ኬዝም ልትደውል ትችላለች። ያንን በደንብ የምታውቀው እንግዲህ ያው ሚስትዮች ለጸብ የሚዳረጋቸው እንግዲህ ያው የሰማችሁ ነገር ወይ ያየችሁ ነገር ሊኖር ይችላል። ግን ያው ያ ነገር እንዳለ ሆኖ ከባለቤቷ ጋር እንዴት እንደተገናኙና አሁን ከዚህ ከመጥፋቷ በፊት ከዚህ ከ2 ወር በፊት ጸቡ እንዳለው ሆኖ ለየት ያለ ነገር ለአንቺ የነገረችሽ ነገር ካለ እህት ከሱ ጋር በእንደዚህ አይነት ጉዳይ ላይ እንደዚህ እየተጋጨን ነው ወይ ደግሞ እንደዚህ ነገር እየተፈጠረ ነው ብላ ለየት ያለ ነገር የነገረችሽ ነገር አለ እንዴ? ተጨንብጠን ማለት ያው ዳሁንን አሳልፈን ብዙ ችግር ስላሳለፍን ድጋሚ ደግሞ ይሄ ነገር ደግሞ እንዳይመጣ ስለምታስብ እንደዚህ ሀላል አልነግረኝም ፊት ለፊት አታወራኝም። ግን እኔ በማያቸው ጊዜ ማለት በሚሄድበት ሰዓት በምጠይቃቸው ሰዓት ጊዜ በጣም ውስጧ ጥሩ አይደለም። እንደዚህ ሰው ልጅ እኮ ፈለክ እኮ ታውቃለህ አይደለ? ውስጥ ከጥሩ እና ድጋሚ ደግሞ በቃ ተቀይራለች ከምን በፊት ማለት አሁንና በፊት ብታያት ልክ አይደለችም። እኔ እህቴን በማውቃት ማለት ነው። እና በጣም በቃ ውስጧ ጥሩ አይደለም። በዛ ላይ እንዳልኩ ያማታል። ስለሚያማትም እንደነገርኩ ከሆነ ራሷን መጠበቅ እያለባት ታይ ብሎ ቢያንስ እሱ መራት እንደሚገባው ጭራሽ በአንድ ሴት ምክንያት እንደዚህ መረበሽ ጥሩ አይደለም። ገባ ካረለ ራሷን ጠብቂ፣ አይዞሽ፣ እኔ ያለሁልሽ እንደማለት በአንድ ሴት ምክንያት እንደዚህ መሆን የለበትም። ሲጀምር ደግሞ 2 ወር ሙሉ ጠፋች ስልክ ልክ ነህ። በጣም ብዙ ጊዜ ጠያቄያለሁ፣ ጓደኞቿን ፈልጌያለሁ፣ ስልኩን ለሞክሬያለሁ። ከምናውቃቸው ዘመድ አዝማድ ተዋቸው፣ እነሱ አይጠይቁንም ጭራሽ ነው ማለት ነው። ጎረቤት ጓደኛሞች ሂደን ሁላ ጠይቄያለሁ። ያው የለችም። ፖሊስ ጋር ራሱ የሚገርም ነገር ሄጃለሁ እና እነሱም ያው አንደኛ በብር ካየርክ በስተቀር እንደዚህ ነገር ላይ ይከብዳል። ገባ ካረል ያው እንደ ጻ ልጅ 4 ሰዓት ሙሉ ካልሞላክ በስተቀር እናም ስለሚሉ አልፏል ጊዜዋ። ለማንኛውም ግን አልፏል እንለጥፋለን ብለው እነሱም ዝም ብሎኛል። ስለዚህ ያለኝ እድል ምንድነው እናንተ ጋር ደውዬ እናንተን እርዱኝ ነው ማለት የሚገባኝ። እናንተ ብዙ ቤት ውስጥ ስለምታንኳኩ ሰው ስለምትረዱ ስለማቅ እኔ ደግሞ እንድረዱኝ ስለምፈልግ ነው። እህትን ያክል ስጠፋ መቼም ያው ወገኔ ናት፣ እህቴ ናት፣ ቤተሰቤ ናት። ዝም አይደለም። ገባ ካረል እስከ ጥግ ድረስ ተፋለም ያለው ጠይቅ ያለው የለችም። የት ሄደች ይባላል። ፍንጭም ምንም አላገኘሁኝም ማለት ነው። ስለዚህ ያው ሰውየው ጋርም ያው ማለት ያው ባለቤቷ ጋር ለመጠየቅ ሞክረሽ የተለያዩ ፖሊስ ጣቢያዎችንም እንግዲህ ሞክረሻል ማለት ነው በተሻለሽ አቅም። ነገር ግን ያው እስካሁን እንዳልተገኘች ነው እየነገርሽኝ ያለው ነገር ማለት ነው። ያው አብዛኛውን ጊዜ ግን ሁለቱ በሚጣሉበት ጊዜ ዋነኛው ሜን ፖይንታቸው የሚሆነው
በገንዘብ ጉዳይ ነው በምን ጉዳይ ላይ ተመርኩዞ ነው? ምክንያቱም አንድ ወንድ ሌላ ሴት ጋር የሚሄደው የሆነ ነገር ሲያጣ ነው አይደለ? እህትሽ ደግሞ ያው በአቅም ደረጃ ትንሽ አነስተኛ እንደነበረች ነግረሽኝ ነበረ። በመሀልም ተጋጭተው እናንተ ጋር እንደነበረችም ያው በስልክ አጭቶሽ ነበር። አሁን እዚህ ጋር ግልጽ አድርገሽ ባትነግሪኝም እና ያ ነገር እንዳለ ሆኖ በመሀል ተጋጭተው ከተመለሱ በኋላ ቅድም በስልክ የነገርሽኝ ላይ ነው ጥያቄ የሆነብኝ ነገሮች እየጠየኩሽ ያሉት ማለት ነው። ተጋጭተው ከተመለሱ በኋላ ወደ አንድነት ለመመለስ ስልሽ እሱ ነበር ይቅርታ የጠየቀው መሰለኝ እና የሆነ ስለ አባታችሁ ውርስም ነገር የጀመርሽልኝ ነገር ነበረ በስልክ ላይ መጀመሪያ ጥቆማ ሰጪ ማለት እና እነዚህ ነገሮችን እስቲ ግልጽ አድርገሽ ብትነግሪኝ። የሚገርም ነገር የአባታችን ውርስ አለ እንደዚህ ቅድም ነገር ያለው በአያት በምናምን እየመጣ ውርስ አለ። ቤታችን ትልቅ ወርቅ አለ። የተቀበረ ነው ወይስ ኖርማል እንትን የተገኘ ነው? አይ ተቀብሮ የተገኘ ነው። ተቀብሮ የተገኘ ነው ወርቅ እና እሱም ያጋጨናል ማለት አንደኛ እሱ ይሸጥ እያለ ነው። አዎ ይሸጥ እና ያው እሷ እኔ ምንም እንደማላመጣ ነው የሚያስበው እሱ። ለምን ራሳችሁ ትለውጠው መኪና ልግዛ ነው የሚለው እሱ። ገባ ካረል ያ ወርቅ ተሽጦ መኪና ልግዛ እና መኪናውን ገዝታ ራሳችን እንለውጥ፣ ከዛ ደግሞ እሷን በሚገባን ነገር ያው ትንሽ ነገር እንወረውርላታለን ነገር ነው እኔን። ገባ ካረለ እና የእሱም ነገርም ደግሞ ያጨቃጭቃታል። የአባቱ ውርስ ማለት ደግሞ እኔም ይመለከተኛል፣ እህቴ ይመለከታል። እንደውም እሱ ላይ መለከተው ይችላል፣ ግን እሱ በማል እየገባ እየበጠበጠ ነበረ። ይሄ ችግር እያለ ማለት ነው። ሴት ያመጣል። የሚገርም ነገር ይሄ ጓደኞቼ ናቸው ምናምን እያለ ራሱ የሚያመጣ ነገር ራሱ አለ። ግን የሴት ጓደኛ የሴት ጓደኛ ያው ብለን እኛ እናልፈዋለን፣ እሷም ታልፈዋለች። ከስልኩ አንጻር ነው የሚልክ። አሁን ስልክ ይደውላል አይደለ? ያቺ የምትደውለው ደግሞ አንዷ ብቻ ነው ስልክ የምትደውለው። ከዛም አንጻር ደግሞ ጓደኛ ሴት በጣም ብዙ ያመጣል። ቤት ውስጥ እሷ ናት ደም ተፍታ ቡና ምንም ሰርታን ተመታመጣው። ድጋሚ ደግሞ የአባታችን ውርስ ያ ደግሞ ወርቅ ደግሞ ማለት ነው ማለት ነው። እዚህ ጋር ደግሞ እኔ የሚገባኛል እሷ የሚገባታል። ተሽጦ መኪና እንዴት ይላል? ገባ ካርለ ይሄ ወርቅ ተሽጦ ለሱ ብቻ መኪና ሊገባ አይችልም። እኛ የሚመለከተናል። እኔም እዚህ ጋር እየተራብኩኝ በችግር ነው ያለፍነው ሁሉ ነገር። ይሄ ነገር ያወቀ ሲጀመር ደግሞ ያው ችግራችንን ስለሚያውቅ ድሃም ስለሆነ እሱ ደግሞ የተለያየ ሰው በስራ ምክንያት ስለሚያገኝ ያው ይንቃታል። አንደኛ ባለባበስ ሊሆን ይችላል፣ በአመጋገብ ሊሆን ይችላል፣ በማያዩ ነገር ይላል። በቃ ብዙ ነገር አለ ሴት ልጅ ስትሆን ማለት ነው። ወንድ ደግሞ ወተክ ብዙ ነገር ሰው ስለምታይ የተለያየ ሰው ስለምታይ ገባክ እንትን ትላለክ እና በጣም ከባድ ነገር እሷ እያሳለፈችው ነበር። ግን እንዴት ልጠፋ ቻለች? በምክንያት እኔ አሁን ግራ የገባኝ ነገር ምን አድርጓት ነው የሰውዬ? ገባ ጋር አሁን ይሄን ወርቅ እንዴት ነው ተካፍለውታል? ከአንቺ ጋር ተካፍለው ለሱ ይዛለት ሄደችው ነገር ነበረ ወይስ ምን? ባይዘው ወርቁ እሷ ጋር ነው ያለው። አሁንም ቢሆን ታላቅ ስለሆነች ወርቁ እሷ ጋር ነው ያለው። እኛ ቤት ውስጥ ተቆፍሮ ብናገኝ ወርቁ ግን እሷ ጋር ነው ያለው። ለምን ታላቅም ስለሆነች አሁን እኔ ጋር ተቀምጦ ምንም ሊያደርግ ይችላል። እሷ ሁሉም ነገር እንደፈለገች ታርጎ ብዬ ያው ምንም አታረጉም ብዬ ስለማስብ እቷ ነኝ ታውቃለህ። ለኔና ለሷ ነው እንጂ ብዙ ነገር የምታደርገው አሳልፋ ለሷ አልሰጥም። ግን ይሄን ነገር ስለሚያውቅ ባልየው ገባክ እንሽጦ እያለ ነው ይላታል። እንሽጦ እና በቃ መኪና ቢያንስ ገዝተን የራሳችንን ነገር እናርግ እያለ ነው እሱ። ያው እንደነገርኩ ራይድ ተቀጥሮ ነው የሚሰራው፣ የሰው መኪና ነው። ለዛም ነው እና ብዙ ነገር ጭንቀት አላት፣ ይጨንቀታል። እሷም ስኳር በሽተኛ ናት፣ ያማታልም እና ከባድ ነው ሁኔታ። እና ደግሞ የቀልጣፋ እንዴት ቻለች? 2 ወር ሙሉ እህቴ እንዴት በቃ አፈላለሁ በቃ አቃተኝ። እስከ ጣቢያ ሄድኩኝ፣ ፖሊስ ጣቢያ ሄድኩኝ። ዘመድ አዛመድ ምናምን ቦታ አትሄድም ሲጀመር፣ እንዴት ቤተሰብ ጋር ምናምን አትሄድም ማለት ርቆናል እንደነገርኩ ነው። ጓደኞቿ ጋር ግን ብዬ ፈለኩኝ፣ ጎረቤት ፈለኩኝ፣ አላየዋትም አሉኝ። እሺ ለመጨረሻ የምጠይቅሽ ጥያቄ ቢኖር እህትሽ ከጠፋች በኋላ የእህትሽ ባል ላይ ያስተዋልሽው ከበፊቱ ለየት ያለ ነገር ያስተዋልሽው ነገር ካለ እሱ ባይዘው እንደነገርኩ ከሆነ ደረቱ ነፍቶ ነው የተቀመጠው። በቃ ለምን ሴት ብትሄድ ሴት ይመጣል። ገባ ካረለ የተለያየ ሰውም ስለሚያገኝም እሱ ምን ቸገረው? ገባ ካረል እሱ ያው እንደነገርኩ ራይድ የሚሰራ ቤቱን ምንጮች አድርጎታል። በፊት እሷም እያለች እንደነገርኩ ጓደኞቹን ታም ያመጣል፣ ቡና ፊላታል፣ እዛው ሲበሉ ሲጠጡ ይላሉ። ያው የሚተርፉ ነገር የለም፣ እዛው ያልቃል። ገባ ካር እና ስለዚህ አሁን ደግሞ ያው እሱ እንደዛ ነው የሚያደርገው። አሁንም ያለው ነገር እሷን ቼክ እያረጋት አይደለም ጭራሽ። እኔ እንጃ በቃ እኔ አላቅም ምናምን ነገር ስልኳም ዝጋ አላቅም ምናምን ነገር ይለኝ። እኔ በስነ ስርዓት እያናገረኝ አይደለም ያለው። አንተ ቢያንስ አንድ ቀን እንኳን የተዋወቁ ሰው እንኳን ሲጠፋበት በስልክ እንኳን እንዴት ነው ትላለህ አይደል? እንኳን አብረክ እየኖርክ ትዳር መስረተክ ብዙ ነገር እያረክ ማለት ነው። እና ለምን ብዬ አሰብኩኝ።
እና ከባድ ነገር ነው። እኔ ላይፋችን ከመጀመሪያ እስከ መጨረሻው እንደዚህ መሆናችን በጣም እኔ እውነት አዝናለሁ። በጣም ምን አይነት እድል ያለኝ ብዬ ራሱ ራሴ ላይ በጣም አንዳንዴ አዝናለሁ። ራሴንም ላጠፋም እሞክራለሁ፣ ያው ባለው ነገር አንጻር ማለት ነው። እና ከባድ ነገር ነው። ያው እንግዲህ ቤተሰቦቻችን እያንዳንዱን ነገር እንደሰማችሁት ነው። በጣም ከባድ ነገር ነው እህታችን ላይ እየደረሰ ያለው ማለት ነው። ብዙ ውጣ ወረዶችን አልፈው ከእህቷ ጋር እንግዲህ ያው እናትም አባትም እስከ ማጣት ደርሰው እንግዲህ በስተመጨረሻም ያው እህቷም በገዛ ባሏ እንግዲህ ትንሽ ግጭት እንደነበረባት ከአባታቸው በወረሱት ውርስ ጋርም ትንሽ አለመግባባት ተፈጥሮ እንደነበረ ከዛም በኋላ ግን የእህቷ አድራሻ የት እንደገባች ምን እንደዋጣት እንኳን የማታውቅበት ሁኔታ ላይ ደርሳለች ማለት ነው። እስቲ እንግዲህ ያው ቤተሰቦቻችን ለእህቷ እንግዲህ ያው በምንም ነገር ሳትሆን ምንም አደጋ ሳይደርስባት እንግዲህ እንድናገኛት እንግዲህ ጸሎታችን ነው። ያው ለአንቺም እግዚአብሔር ጥንካሬውን ይስጥሽ ላለኝ ከወዲሁ እናንተም በጸሎታችሁ እንግዲህ የእህቷን በጥሩ ሁኔታ ላይ እንድናገኛት እርዱን። ያው እንግዲህ እኛም እስቲ ሄደን ባለቤቷን ምን ላይ ነው ያለው፣ የሚስቱ መጥፋትስ እንዴት ነው ያስጨንቀዋል አያስጨንቀውም የሚለውን ነገር የምንመለከት ይሆናል ማለት ነው። እንግዲህ በቀጣይ እስክንገናኝ አብራችሁን ቆዩ። እንግዲህ ያው ቤተሰቦቻችን በሰጠን ጥቆማ መሰረት ያው ከባለቤቷ ቤት አካባቢ ደርሰናል ማለት ነው። እስቲ አሁን ቤት ይኖራል አይኖርም እርግጠኛ አይደለም። ያው እያንዳንዱን ነገር ማለት ነው ገብተን የምንመለከት ይሆናል። ተከታተሉን። ሰላም ነው፣ እግዚአብሔር ይመስገን። ለአንዳንድ ጉዳይ እንድናወራ ነበር የመጣሁት። ያው እኛ የቲቪ የሆነ አጫጭር ፕሮግራሞችን ያው ቤተሰቦችን ያስተምራል የሚል ነገሮችን ምንሰራ ተቋሞች ነን እና ገብተን ስላለውን ነገር በሚገባ አውርተን ያለውን ነገር ቤተሰቦችን ያስተምራሉ ብዬ ማስባቸውን ነገር እያንዳንዱ ነገሮች እንትንልና ከዛም በኋላ እነዚህ ነገሮች በካሜራ መረጃ በመያዝ ያው ለእናንተ በምትጠየቁት ጥያቄ መሰረት በርከት ያለ ሽልማት ይኖራል እና ገብተን ብናወራበት ችግር የለውም። እሱም ውስጥ የምታወቂን ማስያዝ ይችላሉ። አረ ችግር የለውም አያስፈልግም። እግዚአብሔር ይመስገን አለን ይመስገን። ቤተሰብ ሁሉ ሰላም። ያው ቀደም መጀመሪያ ላይ እንግዲህ ልነግርሽ እንደሞከርኩት ያው የኛ የቲቪ ፕሮግራም ሾው ነው የምናደርገው። እንደዚህ በየሰፈሩ እየሄድን የተለያዩ ቤቶችን እንግዲህ ያው ድንገት ልክ ዛሬ አንቺ ጋር እንደመጣ ነው ድንገት እየገባን እንግዲህ እያንኳኳን ፈቃደኛ ከሆኑ ስለ ህይወታቸው እኔ ጋር ብቻ ነው የመጣችሁ ነው ጎረቤትም ገባ? አረ ሁሉም ቦታ ነው። አሁን ዛሬ እዚህ አካባቢ ላይ ብንኖረው ሁሉም ቦታ ያው ከዚህ በፊት ተከታትለሽ ላይሆን ይችላል የኛን ፕሮግራም ሁሉም ቤት እየሄድን እንግዲህ እያንኳኳን ሀገራችን ላይ ያለው ህይወት ምን ይመስላል። ብዙዎቻችን እንግዲህ የምንታወቀው ከቤታችን ውጪ ነው አይደለ? ያው ብዙን ጊዜ አባባሉም እንደሚባለው እንግዲህ ያው ነጭ ለባሽና ጣተ ደምደም ቤቱ ሲል የሚቀመስ የለም ነው የሚሉት። ያ ነገር አለ። ብዙን ጊዜ አለባበሳችን ጥሩ ቢሆንም ውስጣችን በጣም ደካማ የሆኑ ሰዎች አለን። ውስጣችን ቤታችን በጣም የተቸገርን ሰዎች አለን። እንደዚያ ነገሮች ሊያጋጥሙ ስለሚችሉ እያንዳንዱ ቤት እያንኳኳን የአካባቢያችን የሀገራችን ሰዎች ምን ላይ ናቸው? ግን እኔ አንድ ነገር ጠይቅ ወንድሜ፣ ካሜራ ይዘህ ምንም ህጋዊ ብትሆን እኮ ካሜራ ቤት ድረስ ይዘህ መግባትም አግባብ ነው ብለህ ታስባለህ? ያው ነግሬሻለሁ መጀመሪያ ስነግርሽ እንደነገርኩሽ እነዚህን ነገሮች ለእኛም ያው እኛን ሰፖርት የሚያደርጉን ሰዎች አሉ እና እናንተንም በእናንተ እነዛ ሰፖርት የሚያደርጉን ሰዎች ቀጥታ እኛን ሳይሆን ያንን ሰው እና ለምሳሌ አንቺን እዚህ ጋር የሆነ ነገር ጎሎች ሊሆን ይችላል አለ እና በምጠይቅ መሰረት በርከት ያለ ገንዘብ ሽልማት እናደርጋለን። ያንን የሚያደርጉት ደግሞ ይሄንን ቪዲዮ የሚመለከቱት ቤተሰቦቻችን ናቸው። ያንን ገንዘብ ያው ዝም ብሎ እንግዲህ አይሰጡንም ማለት ነው። ስለዚህ እኛም ከየትም ማምጣት ስለማንችል ወገኖቻችን ይሄን ያልተሻገረዋሉ እንዴ የሚል ነገር ስላለ እያንዳንዱን ነገር በማስረጃ ስንልክላቸው እነሱ ከሌን እርዱልን፣ ባለፈው ሄዳችሁበት ቤት መርዳት ያለበት ቤት ነው፣ ስለዚህ ይሄን ያህል ገንዘብ አበርክቱልን ሲሉን በዛ መሰረት እየዞርን እንግዲህ ያው ቤተሰቦቻችንን ወገኖቻችንን ሰፖርት እሱን ነው እያልኩሽ ያለሁት። ምንም ማለት ያው ሁሉም ቤት የሚያንኳኳ ነገር ነው፣ ሁላችንም ያለው ነገር ነው። ያው መጀመሪያ ተረጂ የነበርን ሰዎች ቀጣይ ላይ ረጂ ለመሆን እንዲያበቃን ነው እየጸለይን እንግዲህ ያው የምንለያየው ማለት ነው። እሺ ይሄ ሁሉ ከነገርኩሽ እስቲ መጀመሪያ ለቤተሰቦቼ ስምሽን አስተዋውቂልኝና ወደምጠይቅሽ ጥያቄዎች እንሄዳለን።
እሺ ግን ይሄ ነገር ግን ካሜራው ችግር የለውም ብላ ያው እንደነገርኩሽ ነው ችግር ያለውን ነገር አልታየኝም። እሺ ስሜ ሰላም ይባላል። እሺ ሰላም፣ እስቲ ሰላም እዚህ አካባቢ መኖር ከጀመርሽ ምን ያህል ጊዜ ሆነሽ? 5 ዓመት ይኖረኛል። ያው እንግዲህ እስቲ 5 ዓመት የኑሮ ሁኔታ እዚህ አካባቢ በአንድ አካባቢ የተወሰኑ 5 ዓመት በጣም ከባድ ነው። ያው ብዙ ጊዜ እንደዚህ አይነት ነገር የሚያጋጥሙ በድሮ አባቶቻችን እናቶቻችን እነሱ ናቸው ብዙ ጊዜ አንድ ቦታ ላይ ተወስነው የመኖር እድል ያላቸው እና እንዴት ነው በዚህ አካባቢ ላይ 5 ዓመት ተወስኖ መኖር? 5 ዓመት እኮ ምን ቀላል ምን በጣም ረዘመ እኮ የሚባል ነገር አይደለም። በትዳር ላይ እኮ ነው ያለሁት። ስለዚህ ያው እንደ ማንኛውም ሰው እንደ ባለ ትዳር ማህበራዊ ኑሮ እኖራለሁ። ያው ከባለቤቴ ጋርም በስርዓት በፍቅር ነው በመዋደድ በመተሳሰብ ምንኖር ሰው ነን። ከባለቤትሽ ጋር ነው እዚህ 5 ዓመት ቆይታችሁ ማለት ነው? ከባለቤቴ ጋር ነኝ። ያው እንደ እድሉ ነው እንደ አጋጣሚ ያው ልጅ አላፈራንም እንጂ ከባለቤቴ ጋር 5 ዓመት ነው እዚህም ስኖር አጋጣሚ። እዚህ ከባለቤትሽ ጋር 5 ዓመት ቆይታ ከሆነ እስከ ባለቤትሽ ጋር ሳትገናኝ በፊት ሌላ ቦታ ነበር የምትኖሪው ማለት ነው? ሌላ ቦታ ነበር። እስቲ ስለ ራስሽ እስቲ ስለ ታሪክሽ ስለ ህይወት ታሪክ ነው ከባለቤቴ ጋር ከባለቤትሽ ጋር ከመገናኘትሽ በፊት የነበረው ማንነትሽ? ያው ማንነቴ እንደማንም እንደ እናትና አባትም እንደ ቤተሰብ ጋር አሁን ያደጉት ያው እንደ ቤተሰብ ስልክ እንደ ማንኛውም እንደሚማረው ተምሬ ብዙ ነገር እንደ ቤተሰብ በሽማግሌ በሰርግ በሁሉም ነገር ያው እንደ ሴትነቴ ሽማግሌ ተልኮ ነው ያገባሁት። ያው በትዳሬም ደስተኛ ነኝ። አሁን ባለው ደረጃ ላይ በትዳሬ ደስተኛ ነኝ እንጂ ከቤተሰብ ጋር ስወጣ ያው እንደ ማንኛውም እንደ ልጅ በሽምግልና ተልኮም ብሎ ነው የተጋባሁት። ከባለቤትሽ ጋር እንዴት ትገናኙት? እንዴት ተዋወቁ ቻላችሁ? ከባለቤቴ ጋር የተዋወቅነው አንድ ትምህርት ቤት አብረን ነበር የምንማረው። እንዳጋጣሚ ሆኖ የሰፈሬ ልጅ ነው። አንድ ትምህርት ቤት ላይ አብረን የተማርነው እና በዛው ነው ትውውቃችን እየቀጠለ ሄዶ ያው መሰረቱ ትዳር አይደል መጨረሻው ትዳር ያዘን። እንደማንኛውም እንደ ሰው በሽማግሌ በመተልኩ ነው ትዳር ያዘን። ያው እንግዲህ በጣም ትልቅ ነገር ነው ስልሽ አንዳንዴ ልጅነት ጀምሮ አብሮ ካደጉት ሰው ጋር ትዳርን መመስረት የሚያክል ደስ የሚያሰኝ ነገር የለም። ያው አንቺ ደግሞ አብረሽ ያደግሽው በደንብ የምታውቂው በደንብ የሚያውቅሽ ያው ቤተሰቦችሽም ፈቅዶ እንግዲህ ያው ለትዳር አብቅቷችሁ 5 ዓመት ሙሉ እዚህ አካባቢ ላይ እየኖራችሁ እንደሆነ እየነገርሽኝ ያለሽው እና በጣም ደስ ይላል። ከምር ለዚህ መብቃታችሁ በጣም ደስ የሚያሰኝ ነገር ነው እና በማዕከላችሁ ውስጥ በፍቅር ግንኙነታችሁ ጊዜ በነበረው ሰዓት ላይ አንዳንዴ ምን አይነት የፍቅር ህይወት አሳለፋችሁ ስልሽ አሁን እንደዚህ ረጅም ጊዜ በምትቆይበት ሰዓት በጣም የተግባባን ስንሄድ አንዳንዴ የሆነ ጸብም ሊኖረው ይችላል። ፍቅርም እንደዛው እየጠነከረ የሚሄድበት ጊዜ አለው። ብዙውን ጊዜ አሁን ብዙ በመቆየት አንዳንዴ መሰላቸት ይመጣል፣ አንዳንዴ ደግሞ ፍቅር ይጠነክራል። እና እስቲ እናንተ ጋርስ ምን አይነት ነገር ነው የነበረው? እኛ ጋር ያው እንደማንኛውም ሰው እንጋጫለን፣ ግን በንግግር ነው የምናምነው። እንደማንኛውም ሰው ስንጋጭ ቁጭ ብለን እናወራለን፣ ያው እንግባባለን። ፍቅር በምትለው ነገር ደግሞ በጣም በሚገርም ሁኔታ ነው እኛ ፍቅራችንን የምንገላለጸው። ማንም ጎረቤትም ሄደህ ብትጠይቅ ምን አይነት ባሌን አክባሪ እንደሆንኩኝ ጎረቤት ሊነግር ይችላል። ባለቤቴም እኔ እንዴት እንደሚያከብረኝ እሱ ጎረቤቶችም ምስክሬም ሊሆኑ ይችላሉ። አንድ ቀን እኛ ጋር የገነነ ነገር ችግር ኑሮብን አያውቅም። አንቺ ትብስ ብለን ነው የምንኖረው። እኔም በጣም ነው የምወደው፣ እሱም በጣም ነው የሚወደኝ። ያው እንደምታየው ቤት የተሟላ ነው። ባለቤቴ ስራ አለው፣ እኔ ቤት ነኝ። ብዙ ጊዜ የግል ስራ ስለምሰራ አንድ ፀጉር ቤት አለችኝ። ፀጉር ቤቴን ሰርቼ ነው ወደ ቤት የሚሄደው። ባለቤቴም ሼፍ ነው እና እሱም ያው በፍቅር ብቻ እየኖርን ነው በቃ እስከዛሬ ድረስ ምንም የሚያጋጭን ነገር ክስተት ያለው ነገር አላየሁበትም። እኔ ላይም ብዙ ነገር አለና በፍቅር በቃ በጣም ጥሩ ላይ ነው ያለነው። እንዲሁም ለሌሎቹ ተምሳሌት ነው ብዬ ነው የማምነው። ኦኬ ባለቤት ሼፍ ነው ማለት ነው? አዎ ሼፍ ነው የሚሰራው። ኦኬ ሼፍ የት አካባቢ ነው ባለቤትሽ የሚሰራበት? ሆቴሉ ማወቅ ፈልገህ ነው? ሆቴሉ ነው ኢሊሊ ሆቴል ነው የሚሰራው። በጣም ዓለም አቀፍ ነው። በጣም ዓለም አቀፍ ሼፍ አብሳይ የሆነ ባለትዳር ናቸው ማለት ነው። በጣም ደስ ይላል ስልሽ እንደዚህ አይነት አልጠበኩም ነበረ። ባለቤትሽ ሼፍ ይሆናል የሚል ነገር አልጠበኩም ነበረ። ያው ምክንያቱም እንደዚህ አይነት ቦታዎች ላይ ስንመጣ ቅድም እንደነገርኩሽ የተቸገሩ ቤተሰቦቻችንን ወገኖቻችን እንግዲህ ከጎናችሁ አለንላችሁ ደርሰንላችኋል ለማለት በሚል ነበረ የምንመጣው ማለት ነው። ያው እናንተ ደግሞ የተሻለ ህይወት ላይ በጣም ደስ የሚል ሁኔታ ላይ ያላችሁ ናችሁ። ነገር ግን ያው እኔ የተጠቆመኝ እዚህ አካባቢ ላይ ወደ እናንተ ቤት ስመጣ ያው ባለቤትሽም ያው ሼፍ ሳይሆን ሌላ ስራ እንደሚሰራ ያው አንቺም ያው ብዙ ያው የፀጉር ቤት እንትን ልምዱ እንዳለሽ እና ግን ፀጉር ቤት ከፍተሽ እንደማሰሪ ነበር የተሰጠኝ ጥቆማ ማለት ነው። ግን ያው ይሄ ነገር እኔ ጥያቄ ሆነብኝ ስልሽ እኔ አሁን ባለቤትሽ ይሰራል ተብሎ የተነገረኝ ነገር የራይድ ሹፌር እንደነበር እና መጀመሪያ ነው
አሁን ላይም እየሰራ ያለው ነገር ያንን ስራ እንደሆነ የራይድ ሹፌር እንደሆነ ነበረ እና አንቺ ደግሞ እዚሁ ቤት ውስጥ እንደምትንቀሳቀሽ በፊት ፀጉር ቤት ምናምን እንደምትሞክሪ ምናምን እሱ ነገር እንዳለው ሆኖ ግን አሁን ከዚሁ አካባቢ እንደሆንሽ ነው። ሲጀመር ነው እዚህ ስመጣ ራሱ እውነት አንቺን አገኛለሁ ብዬ አልጠበኩም። በመጀመሪያ ደረጃ ስመጣ እሱን አገኘዋለሁ ብዬ ነው የጠበቅኩት። ምክንያቱም በተለያዩ የራይድ ስራዎች ላይ እንደሚሰራ ምናምን የተለያዩ ነገሮችን ስለሱ ነው በብዛት የተነገረኝ። ያው አንቺ እዚህ አካባቢ 5 ዓመት ብትኖሪም ስለ አንቺ የአካባቢ ሰው ጋር አትቀራረይም ይሆናል። እሱን አላውቅም። ስለ አንቺ የተነገረኝ ብዙም እንትኖች አልነበሩም። አንቺን አልጠበቅኩም የነበረው እና ይሄ ነገር ትንሽ ጥያቄ ሆነብኝ። ያው እንደነገርኩ ሼፍ ማለት እኮ በትርፍ ሰዓት የሚሰራ ነው እንጂ ቋሚ ስራ አይደለም። ሹፌር እንዳልከው ይሰራል። በቃ በራሪ ስራ ነው የሚሰራው። ኦኬ፣ ሁለቱም ነው የሚሰራው ያልሽ ነው? ሁለቱም ስራ እኮ ነው የሚሰራው። እኔም እንደ ማንኛውም ሰው ቤት የሚያስፈልገውን ነገር ቤቱን እሰራለሁ። ድጋሚ ደግሞ ፀጉሬቱንም እሰራለሁ እንጂ ይሄን ያህል ቋሚ እዚህ ጋር ሼፍ ነው እዚህ ጋር ራይድ ነው የሚባል ነገር አይደለም። ተንቀሳቅሰን ነው የምንሰራው። እየተደማመጥን አንዴና አይከብድም። አሁን ለምሳሌ የነገርሽኝ በጣም ትልቅ የሆነ ሆቴል ነው። በጣም ትልቅ የሆነ ሆቴል ነው። እንደዚህ ነፃነት የሚኖረው አይነት አይደለም። በጣም ብዙ ከስተመሮች ያሉበት በቃ በስትክክል መሰራት ያለበት ቦታ ነው። ይሰራል ብለሽ ነገርሽኝ እና እንዴት ነው ነገሮችን በአንዴ ሁለት ቦታ ላይ ይሰራ የሚችለው? ይሰውዬ በአንዴ ሁለት ቦታ ይሰራል ማለት አይደለም። ስለዚህ አሁን እዚህ ጋር ያልሽኝ ያለሽው ራይድም ይሰራል፣ ሼፍም ነው። ይሄ በጣም ከባድ ነገር ነው። ምን ከባድ ነው? አንተ ካቀለልከው ከቦታው አንፃር ካቀለልከው ይቀላል፣ ካላቀለልከው እያልኩሽ ያለሁት ከቦታው አንፃር ራይድም ሹፌርም ሊሆን አይችልም። ይሰውዬ አራዳምጤ ወንድሜ፣ እኔ መጀመሪያ እንደማመጥ እንዴ ለምን ነው አንድ ነገር ካቀለልከው እኮ ይቀልላል። ሼፍ ነው ያልኩ ጠዋት 12 ሰዓት ይገባል፣ እስከ 8 ሰዓት ሰርቶ ወደ ቤቱ ነው። ከ8 ሰዓት እስከ 1 ሰዓት ይተኛል። ከ1 ሰዓት በኋላ እስከ 6 ሰዓት ደግሞ ራይዱን ይሰራል። አንተ ዋናው የስራ መነሳሽነት ይኖርህ እንጂ ሁሉም ነገር ቀላል ነው እንጂ ሌላ ነገር ወይ ምን ይሄ እኮ ቀላል ነው። ወጣት አይደል እንዴ? አንተም ሊገባ ይገባል እንጂ እኔም እንደማንኛውም ሴት ፀጉር ስራ ሰራለሁ፣ ቤቴ እመጣለሁ፣ የቤቴን ስራ ሰራለሁ። መለስ ቀለስ እያልኩ ምን ሰራ ሰው ነን እንጂ ዓለም አቀፍ ስለሆነ ምን ስለሆነ አይደለም። የሚገባው 12 ሰዓት ነው፣ የሚወጣው 8 ሰዓት ነው። ስለዚህ ከ8 ሰዓት እስከ 1 ሰዓት ቤት ይተኛል። ከ1 ሰዓት በኋላ እስከ 6 ሰዓት ሌሊት ድረስ ራይዱን ሰርቶ ይገባል። አንዳንድ ሰው መቼም ለመለወጥ የምታደርገው ነገር አለ አይደለ? ለመለወጥ ስለምንፈልግ እኔና ባሌ ተስማምተን በዚህ ጉዳይ ተነጋግረን የሚሰራ ሰው ነው እንጂ ምንም እኛ ላይ ክፍተት ነገር የለም። ስለዚህ ያው እየነገርሽኝ ያለው ነገር ቢኖር ራሱን ለመለወጥ ጥረት ከሚያደርጉት ወንዶች መካከል አንዱ የኔ ውድ ባል ነው እያልሽ ነው የነገርሽኝ። ጀግና ባል፣ ውድ ሳይሆን ጀግና ባል ብትለው ደስ ይለኛል። ጀግና ባል ነው። አሁን ያለው ስራ ቦታ የሆነ ነው። አሁን ራይዱን ነው ወይስ አሁን ላይ ስልሽ ያው ሁለቱን ባንድ የሚሰራው እንግዲህ ዛሬስ እንዴት ነው እየሰራ ፈረቀው? ከራይዱ ወገን ነው ወይስ ደግሞ ሼፍነቱን ነው እየሰራ ያለው? አሁን አጋጣሚ ያው ሰዓቱ ወደ 9 ሰዓት አካባቢ ነው የመጣው። አጋጣሚ በእርግጥ ጓደኞቹ ጠርተውት ያው ሻይ ቡና ሊል አጋጣሚ ወጥቶ ነው። ያው መቼም ይሄ ነው ብዬ አይደለም የጓደኛ ነገርም አሁን ገና ወጣ እንጂ ቀደም ብትል ኑሮ ታገኘው ነበረ። ያው ጓደኞቹ ጠርተው ሻይ ቡና ሊሉ ወጥተው ነው። አጋጣሚ እኔም ልወጣ ነበር። ያው እንደምትኝ ለባብሼ ነው ያየኸኝ። ልወጣ አጋጣሚ ስል ነው ስታንኮካ ያው መቼም እንግዳ ክቡር ነው በሀገራችን ብዬ አንተን ያስገባውክ። እሱ እንዳለው ልክ ነሽ። እንግዳ በሀገራችን እንግዲህ ያው ትልቅ ነገር ያለው ክቡር የሆነ ነገር ነው። ያው ነገር ግን ያው አሁን እንግዲህ ሁለት ባንድ የሚሰራ ብቸኛ ኢትዮጵያዊ በማግኘት እኔም በጣም ትልቅ ደስተኛ ሆኛለሁ። ገረመም ጀግና መሆኑ በጣም በሚገባ በጣም ገርሞኛል። ምክንያቱም ሀገራችን ላይ አሁን አንድን ስራ ለመስራት ትንሽ አቅሙ ብዙዎቻችን አቅሙ እያለን እንትን የምንል አይነት ሰዎች ነው። ባለቤትሽ ደግሞ ያው በአንዴ ሁለት ስራ ሼፍም የራይድ ሹፌርም ሆኗል። አንቺም እንደዛው ቤትም ውስጥ የምትንቀሳቀሽ ምልኩ ለዛ ነው የኔ ፍቅር ሳይሆን ባሌ ጀግና ነው ብዬ ያሞገስኩት ለዛ ነው። ምክንያቱም ሁለት ስራ ስለሚሰራ ለኔ ጀግናዬ ነው። እሺ እሱ እንዳለ ሆኖ እስካሁን በነበራችሁ የትዳር ቆይታ ውስጥ 5 ዓመት ማለት በጣም ከባድ ነገር ነው እና በዛ ውስጥ እንዴት ልጅ ልታፈሩ ቻላችሁ? አይ ልጅማ ያው የፈጣሪ ስጦታ አይደለ? ልጅ እኮ የፈጣሪ ስጦታ ያው መቼም አንዳንዴ ትሞክራለህ። እግዚአብሔር ካልሰጠ ግን ምን ታደርገዋለህ? ስለዚህ በሂደት ይመጣል። እየሞከርን ነው፣ ከእግዚአብሔር ጋር እየሞከርን ነው፣ እየታገልን ነው። ስለዚህ እግዚአብሔር ከሰጠን ሰጠን፣ ካልሰጠን ግን የማደጓ ምተን ደግሞ ለማሳደግ እየተወያየን ነው። ግን ከእግዚአብሔር ጋር እየታገልን ነው። ያው በእምነታችን ጸሎት እያደረገን ነው። እንደ ማንኛውም እንደ ባለ ትዳር በሚሆነው ነገር በጸሎታችን በሕክምናም ሆነ በጸሎት እየሞካከርን ነው። ግን ካልሆነ 1 ዓመት ምናምን አይተን የማደጎ ልጅ አመተን ለማሳደግ እየተነጋገርን ነው ከባለቤቴ ጋር። ኦኬ። ስለዚህ ያው የፈጣሪ ፍቃድ ስላልሆነ ነው እስካሁን ልጅ የሌለን እያልሽኝ ያለሽው። በእኛ በኩል አሁን
ያው እንግዲህ ያው ፈጣሪ ጸሎታችሁን ሰምቶ ልጅ እንዲሰጣችሁ ያው ይሰማናል፣ ምኞቴ ነው። ይሰማናል። ጥሩ ነው። እሱ እንዳለ ሆኖ እንግዲህ ያው እስቲ ከዚህም በፊት አንቺ ከባለቤትሽ ጋር ከመገናኘትሽ በፊት ያው ጓደኛሽ እንደነበረ ከልጅነታችሁ አብራችሁ እንዳሳለፋችሁ ምናምን ነግረሽኛል። እሱ እንዳለ ሆኖ ነገር ግን ያው በመሀል ያው አብራችሁ ስላደጋችሁ ፍቅረኛሞች ሆናችሁ ታድጋላችሁ ማለት አይደለም አይደለ? ያው ወንድ ልጅ የተለያየ ፍቅር እኛ ሊኖሩ ይችላል እና እስቲ እሱ ሌላ ፍቅረኛ ነበረችው ወይስ አንቺ ሌላ ፍቅረኛ ነበረች? አይ አሁን ምን አይነት ጥያቄ እንደምጠይቀኝ አላውቅም። እዚህ ጋር ካሜራ እንትን ብለክ ያው ሁላችን ጋር ያለ ነገር ነው። አሁን ባለቤቴ ቢሰማል ተቀያይመኝ ነው። ይሄ ለማቀያየም ምናምን አስቤ ሳይሆን እያንዳንዱ ነገር ማወቅ ስለፈለኩ ነው። ትልሽ አለ አይደለ? ብዙውን ጊዜ እንደዚህ አይነት ነገሮች ከትዳር በኋላ የሚመጡ ነገሮች አሉ። አንዳንዴ ባል ወይንም ሚስት ከዚህ ቤት በነበራቸው የትዳር ቆይታ ላይ የሆነ ነገር ይፈጠርና ድንገት ያ ነገር ሲሰማ አለመግባባት ይፈጠራል እና ያ ነገር እንዴት ነው? ባለቤትሽ ሌላ ፍቅረኛ ነበረች ወይስ አንቺ ሌላ ባል ነበረሽ? ያው በጓደኝነት እስካለን ድረስ እሱ ይኖር አይኖር አላውቅም፣ ግን እኔ ግን ታማኝ ነኝ። ነገር ያለው በልጅነት አብረን የተዋወቅነው አብረን የተማርነው አንድ ሰፈር ነን። በዛ እኔ ከሱ ውጭ ሌላ ነገር አላውቅም። ኦኬ። እሱ ጋርስ ሌላ ለየት ያለ ነገር? ለየት ያለ በፍጹም ምንም ነገር አላየሁትም። ኦኬ። ለየት ያለ ነገር ምንም የተመለከትሽው ነገር የለም? ምንም ነገር የለም። ምንም ጥሩ። እሺ፣ ያው ደስ የሚል የትዳር ዓለም ነው ያላችሁ። ያው እኔም ግን ዛሬ እግረ መንገዴን መጀመሪያ እንደነገርኩሽ እሱን ላገኘው ስለመጣሁኝ እሱን ብጠሪውና እሱን ባገኘው ከእሱም አፍ አንዳንድ ነገሮችን ብሰማ የሚል እንትን ነበረኝ። አዎ፣ እሱ አጋጣሚ እንደነገርኩ ጓደኞቹ ጠርተው ሻይ ቡና ሊል ነው የወጣው። እሱን ገብቶኛል። ግን አሁን ስልሽ ብትደውይልኝ፣ ለምን ደውለታለሁ? ምክንያቱም አሁን ስጦታ ይዤላችሁ መጥቻለሁ ብዬሻለሁኝ። ከዛ ስጦታ መካከል ያው ትልቁና ዋነኛ የሆነ ነገርም አሁን ከትንሽ ደቂቃ በኋላ እነግርሻለሁኝ። ግን መጀመሪያ ያ ባለቤትሽን ብትጠሪውና እሱንም አንዳንድ ነገሮችን ብጠይቀው ሁለታችሁንም ባላችሁበት ስጦታው መስጣችሁ ብዬ ነው። ያው ወንድሜ የግድ ባልና ሚስት አንድ አካል አይደለ? ስለዚህ እሱ ማለት እኔ ነኝ። ስለዚህ እሱንም ማገኘው እኔንም ማገኘው የኔ ምላሽ እስካገኘ ድረስ የሱ መገኘት አግባብ ነው ብዬ አላስብም። ስለዚህ አንተም አትልፋ እኔም አልድከም፣ ወደ ስጦታዋ ነገር ስጠኝና በሰላሙ እኔም ልሄድበት። ምክንያቱም ቸኩያለሁ እንጂ የሱ መምጣት ምንም ያህል ነገር አስፈላጊ ነው አይደለም ብዬ ነው። ይሄ ከዚህ ውጭ ሌላ ነገር አይነግርም። ስለዚህ ወደ ሽልማቱ አንተም በልና ወደ ጉዳያችን እንሂድ። እሺ፣ ወደ ሽልማት ስመጣ እንግዲህ ያው ቀደም ከውጭ ሁኜ ቤታችሁን ስመለከተው ነበረ። ያው ቀደም እንዳልኩት ነው ውስጡ ደህና ነገር ቢመስልም ከውጭ ትንሽ የመነካከም ነገር አለው እና እሱ ነገር ስላለ በእኛ በኩል እንግዲህ ያው ከቤተሰቦቻችን ጋር ተማክረን ቤቱን እንግዲህ አፍርሰን እንዳለ ይሄን ነገር እንዳለ ቤቱን አፍርሰን እንደ አዲስ እንሰራላችሁ ነበር። ምን እያልክ ነው? አፍርሰን? አዎ፣ ምክንያቱም አሁን እየመጣ ያለው ክረምት ነው። ዝም በል ጭራሽ አፍርሰን ትላለህ እንዴ? የማንን ቤት ነው አንተ የምታፈርሰው? ምን ስልጣን ኖሮ ነው የምታፈርሰው? አልበዛም እንዴ? ስልጣን ነገር እያልኩሽ ያለው ነገር ቢኖር በካሜራን ይዘውጣ። ተረጋግተሽ አዳምጪ አንዴ። ባለረጋጋስ ጭራሽ ቤት መጣ። በልበል ወንድሜ፣ ይሄ አንዴ ቁጭ በይና ያለውን ነገር ቁጭ በይና እኮ ቁጭ በይና አዳምጪ። ጭራሽ ተጋብዘኛለህ እንዴ? በቤት እኮ አዳምጪ። እሺ፣ ችግር የለውም አልነካሽም እያልኩሽ ያለው የሰው ሚስት ነካለህ እንዴ? ደግሞ ጭራሽ ቤቱ ሊፈርስ ነው። ምን እያስፈራራኝ ነው? ሽልማት በሰላም ማለት ልሰገድ ሰምኛለሽ? አዳምጪኝ እናቴ። ኧረ እኔ አላዳምጥም። ምንም ያዳምጥ ነገር አለ እንዴ? ይሄ እኮ ለእናንተም የሚጠቅም ነገር ነው እያልኩሽ ያለሁት። ይሄ ቤት ነገ ከነገ ወዲያ እናንተ ላይ ወደቁ አይቀርም። እሱ አንተ አይመለከትም። ስለዚህ ህግ ደረገን ያፈርሰው። አንተ አንድ ተራ ሰው ከሆነ መታወቂያ ሳታሳየኝ ምን ሳታሳየኝ እኔ እኮ ለተባበራችሁ ቤታችሁን ላድስላችሁ የተሻለ ላድርግላችሁ ነው እያልኩ ነው። ቆይ ይሄ ቤት በመፍረሱ የምትጎጁ ነገር አለ እንዴ? እየነገርኩ ነው። ከባለቤቴ ጋር 5 ዓመት ያፈራ ነው ብያለሁ። አንተ አንድ ሰው መተክ መስሎክ ነው ቤታችን የምታፈርሰው። ስለዚህ ወደ በሰላሙ እሱም ሳይሰማ ጎረቤትም ሳይሰማ እንደውም እሱ ቢሰማ ፈቃደኛ ነው የሚሆነው ብዬ ነው ማሰብ። ምን ነገር አይቀበልም። ምክንያቱም እሱ ያው ይሄ ቤት እየነገርኩሽ ነው። እሱ እንትን ሊያድሰው እንደሚፈልግ አጣርቻለሁ። በፍጹም ይሄ ስህተት ነው። ይሄ ስህተት አይደለም። ሲጀመር ይሄ ቤት በመታደሱ እናንተ ናችሁ ፈቃደኛ ጠቀሜታ የሚኖራችሁ። ስለዚህ ይሄን ቤት አድሰን ብንሰጣችሁ አንቺም እቤት እንዲቁጭ በለሽ ላይ እስከሚወድ ከምትጠብቂ ውድቅ ይበል። አንድ እሱ አይመለከትም። ከዛ ጎረቤት ሙሉ እያለ እኔ ቤት ዘው ብለህ ገብተህ ስላስተናገርኩ ጭራሽ ቤት ይፈርሳል ትላለህ እንዴ? እያሰብኩላችሁ እንጂ እኮ ሌላ ነገር እየገፋፋችሁ አለ። ስለዚህ እባክህ ውጣልኝ። ጭራሽ ይሄን ካሜራ ምናምን ይሄንን ቤት እንዳይፈርስ የፈለግሽበት ምክንያት ምንድን ነው? በቃ አይፈርስም። በቃ ይሄ ቅርሴ ነው። በቃ ነገርኩህ አይደል? 5 ዓመት በትዳሬ ነገ ከነገ ወዲያ እኮ መፍረሱ ማይቀርቤ ነው።
አይፈርስም። የሁሉም ሲፈርስ ነው የኛ የሚፈርሰው እንጂ የኛ ብቻ ተለይታ ከመሀሏ በፍጹም አትፈርስም። በፍጹም እንዴ ምን አስበህ ነው? ደህና ልጅ አልነበርክ እንዴ? ስትገባ ጥሩ ሰው ነበርክ። ጭራሽ ወደ መፍረስ ትሄዳለህ እንዴ? ስለዚህ እባክህ ውጣልኝ። እሺ ሌላ ይቅር፣ አንቺ ፈቃደኛ ካልሆንሽ ቢያንስ ባለቤትሽን ጥሪልኝና እሱን ላውራ። ትቀልዳለህ እንዴ? ባለቤት የምትለው እኮ ባለቤትሽን ጥሪና እሱ ፈቃደኛ ሊሆን ይችላል። ምን ሆነህ ነው ግን አንተ? እናት ቁጭ በይና እናውራ። ልነካሽ የፈለግኩ አለ ግን ቁጭ ብለሽ እናውራ እኮ ቁጭ። እሺ ችግር የለውም። ምን ይቀመጣል? እኔ ቁጭ ብለሽ ቤቴ አታፍርም እንዴ? ደግሞ ተቀመጭ ብለህ ስጋብዘኝ እየጋበዝሻለሁ። አሁን ቁጭ በይና ባለቤትሽን ጠርተሽ ሲጀመር በመጀመሪያም ደረጃ ብዬሻለሁ ባለቤትሽን ነው ላወራው የመጣሁት። ያው አካባቢ ላይ ያሉ ሰዎችም ስለ አንቺ የሚያውቁት ጉዳይ የለም እና ይሄ ቤት የእሱ እንደሆነ ነው የማውቀው እኮ። ስለዚህ ባለቤትሽን ጥሪውና አልጠራውም። ለምን ማጠሪ እኮ ለምን ማጠሪ እባክህ ምናምን እያልሽ ንቀት ነገር እንድትናገርኝ አልፈልግም እኮ። መጀመሪያ አክብሬ ነው እያወሩሽ ያለሁት። ትልቅ ሰው ነሽ። ስለዚህ ተከባብረን እንደ ትልቅ ሰው ቁጭ ብለን እናውራ እኮ። እኔም እኮ እያልኩሽ ያለሁት ለምን ጠርተሽው፣ እኔ እኮ እያልኩሽ ያለሁት ጠርተሽው ለምን አናውራም? ምክንያቱም ይሄ ቤት ፈርሶ እንትን ቢል አንደኛ ሰሚኛለሽ፣ ነገ ከነገ ወዲያ ይሄ ነገር በልማት ምናምን መፍረሱ የማይቀር ነው። የሁሉም ሲፈርስ ሲጀመር እየተመረጠ ነው ይፈርስ። ያ ነገር የሚሆነው ደግሞ ከሁኔታችሁ አንጻር ነው። ያ ነገር ስላለ ይሄ ቤት በላያችሁ ላይ ፈርሶ እንትን ከሚል ተልኮ አለብህ። እኔ ከጎናችሁ ሆኜ ይሄ ቅናት ነው። አንጨራጨራችሁ ቅናት። በሰላም ስኖር ሰው ሲረዳሽ ኦኬ ቅናት ነው ይመስልሽ ማለት ነው። አንፈልግም። እየነገርኩ እኛ እራሳችን ነው የምናድገው። እራሳችን የማንንም ነገር አንፈልግም። ይኸው ተመስገን ባለው ነገር እየኖርን ነው አይደለ? ስለዚህ እሱም ይንቀሳቀሳል፣ እኔም እንቀሳቀሳለሁ። ስለዚህ ሽልማትም ይቅርብኝ፣ ይሄ ካሜራማንም ይቅርብኝ። ውልቅ በሌለኝ ከመጣ አንጠልጥሎ ነው የሚያስወጣክ። ስለዚህ ክብርን ጠብቀና አላውራ አልጠራው። ሌላ ምንም ነገር የምፈልገው ነገር የለም። ሌላ ቢመጣ አስቸግረኝ ብዬ ነው አስቸግረኝ። ችግር የለውም። እሱን እኔ በማወራው መንገድ አወራዋለሁ። ለምን የሚያወራክ ሰው ተራ ሰው አይደለም። ነገር ያለው ፕለስ ስራ ያለው ሰው ነው። ስለዚህ ካንተ ጊዜ የለውም። ስለዚህ ውጣ፣ ጊዜ አትፍጭ። እኔም ልሄድ ነው እንደምትይ ለባብሼ ነው ቁጭ አልኩት። ስለዚህ ውጣ ብያለሁ አይደል? ለምን አትወጣልኝም ግን? ለምን ተቀምሻ ነው? ውጣ እንደው ኦኬ፣ ልጠሪ ፈቃደኛ አለሽ ማለት ነው? እሺ ችግር የለውም። ለዛሬ ልውጣልሽ እችላለሁ። ግን ነገ ከነገ ወዲያ ተመልሼ ይሄን ሰው ያወራዋለሁ። አታስፈራራኝ። ውጣ ጊዜ ሰምኛለሽ። ይሄ ቤት ደግሞ ለምን እንዲፈርስ እንዳልፈለግሽ እሱንም ከሱ ጋር ልናወራበት ይችላል። አታስፈራራኝ። ምን ነው ዛሬ መጣ? አይ የደበቅሽበት ነገር ያለ ነው የሚመስለው ሁኔታሽ። ምን ነው የሚደበቀው? አንተ ተራሱ የኔን ቤት አያፈርስም። ስለዚህ ውጣ እባክህ ውጣ። ጊዜ አትፍጭ። ቆይ ሲጀምር አንቺ ይሄ ቤት እንዳይፈርስ ይፈልግሽ ለምንድን ነው? ለምን ይፈርሳል እኮ? አይ ማን ስለሆንሽ ነው? ይሄ ነገር መፍረስ ካለበት ፈርሶ መታደስ ካለበት ይታደሳል። እባክህ ውጣ። ማጨቅጭቅ ቢባል ሰምኛለሽ አይደለ? እያንዳንዱ ነገር መኖር ካለበት ይሆናል። ነይና አውሪ። አታስፈራራኝ። ለገኝ ቁጭ ብለሽ አውሪ። ቁጭ ብለሽ አውሪ። ጭራሽ ደግሞ ሴትዬ ነው እኮ። ቆይ አይደለም እኮ ምን ብታደርግበት ነው ይሄ ቤት እንዳይፈርስ የፈለግሽው? ብቀብሪበት ሲጀመር ይሄ ቤት እናንተ እንዳልሆነ የባለቤትሽ ብቻ እንደሆነ ጠንቅቄ ነው የማውቀው። ሰምኛለሽ አይደለ? እየሰማኝ ነው። የባለቤቴ ማለት የራሴ ቤት ነው እኮ። ስለዚህ ስለ ሽልማት እኮ ነው። ሽልማቱ ውስጥ ነው። ውጣ በቃ። ሌላ ነገር ምንድን ነው? ጭራሽ ይሄን ካሜራ ገጥንትን ብለህ እያስፈራራኝ ነው እንዴ? እያስፈራሮሽ አለ እና ምን ያል ለምጠይቅሽ ጥያቄ ግን መመለስ ግዴታ አለሽ። እንደውም አልመልስልም። አንተ ማን? አንተ ምን ማለት ነው? እንትን ማለት ወዴት ነው የምትሄጂው? ካሜራውን ተይው። እሱን ምንድን ነው የምትወው? ሲለቀኝ